እግዚአብሔር ቸርነት ምድርን መላች። በእግዚአብሔር ቃል ሰማዮች ጸኑ። መልአኩ ለእመቤታችን ለቅድስት ድንግል ማርያም በሚያበስራት ጊዜ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። እስመ ኃያል አንተ እኩት የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም ልጆች እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? አሜን። አምላካችን እግዚአብሔር በሰላምና በጤና ያለፈውን ጊዜ በቸርነቱ አሳልፎ ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሆንልን። በባለፈው ሳምንት ትምህርታችን የምስጢረ ሥላሴን በሰፊው አይተናል፣ ተምረናል። ስለ ምስጢረ ሥላሴ በተለይም ደግሞ ስለ አንድነታቸው፣ ስለ ሶስትነታቸው ሥላሴ አንድም ሶስት ናቸው ስንል አንድነታቸው በምንድን ነው፣ ሶስትነታቸው በምንድን ነው የሚለውን በሰፊው ባለፈው ሳምንት ተመልክተናል አይደለም? ዛሬ ደግሞ የምናየው ሥላሴ በመጽሐፍ ቅዱስ በሚል ርዕስ ነው የምናየው። መጽሐፍ ቅዱስ ላይ ሥላሴ በምን መልኩ ነው የተገለጡት? መጽሐፍ ቅዱስ ቅዱሳት መጻሕፍት ስለ ቅድስት ሥላሴ የሚናገሩት ምንድን ነው የሚለውን የመጽሐፍ ቅዱስን ምስክርነት ስለ ሥላሴ እናያለን ማለት ነው። ይህ በጣም አስፈላጊ የትምህርት ክፍል ነው። ስለ ሥላሴ ስንናገር ሥላሴ አንድም ሶስትም ናቸው ብለን ስናስተምር ስንናገር ለሌሎች በሥላሴ አንድነትና ሶስትነት ለማያምኑ ሰዎች በምስክርነት የምናቀርበው መጽሐፍ ቅዱስን ነው። በመጀመሪያ ማለት ነው። በመጀመሪያ የምናቀርበው የመጽሐፍ ቅዱስን ምስክርነት ነው። ከዛ በመቀጠል ደግሞ የአባቶቻችን ትምህርት እንደ አንድ ምስክርነት ሆኖ የሚቀርብ ነው ማለት ነው። ስለዚህ ሥላሴ በመጽሐፍ ቅዱስ በምን መልኩ ነው የተገለጡት የሚለው ዛሬ እናያለን። በመጽሐፍ ቅዱስ ስንል ደግሞ መጽሐፍ ቅዱሳችን ብሉይ ኪዳንና አዲስ ኪዳን አለው። ስለዚህ በብሉይ ኪዳን ሥላሴ እንዴት ነው የተገለጡት፣ በአዲስ ኪዳን ሥላሴ እንዴት ነው የተገለጡት የሚለውን የሥላሴን ትምህርት በመጽሐፍ ቅዱስ የተገለጸበትን መንገድ እናያለን። እንግዲህ ታላቁ ሐዋርያ ብርሃነ ዓለም ቅዱስ ጳውሎስ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው የሚለውን ቃል መነሻ በማድረግ ነው የዛሬው ትምህርት የምንጀምረው። ስለ ሥላሴ አንድነትና ሶስትነት የመጽሐፍ ቅዱስ ምስክርነትን ስናይ መስማት እምነት ከመስማት ነው። የምናምነውን ነገር ሰምተን ተረድተን አውቀን አምነን የምንቀበለው ሆኖ መስማትም ደግሞ ከእግዚአብሔር ቃል ነው ይላል። የእግዚአብሔርን ቃል መሰረት በማድረግ ነው እምነታችን፣ ትምህርታችን፣ የቤተክርስቲያናችን አስተምሮ መጽሐፍ ቅዱሳዊ የእግዚአብሔር ቃል መሰረትነት ያለው መሆኑን ቅዱስ ጳውሎስ የተናገረውን ቃል መነሻ ያደረግነው ለዛ ነው። እምነት ከመስማት ነው፣ መስማትን ከእግዚአብሔር ቃል ነው ብሎ ቅዱስ ጳውሎስ በሮሜ መልእክት ላይ ምዕራፍ 10 ቁጥር 17 ላይ እንደተናገረው የእግዚአብሔር እስትንፋስ የሆኑትን የቅዱሳት መጻሕፍት ማስረጃዎችን መመልከት ያስፈልጋል። ስለ ሥላሴ ስንናገር ሥላሴ የሚለውን ቃል ባለፈው ሳምንት በደንብ ከፍቺው ከትርጉሙ አንስተን ስለ አንድነታቸው ስለ ሶስትነታቸው በደንብ አድርገን የቤተ ክርስቲያናችን አስተምሮ የሆነውን ከአምስቱ አዕማደ ምስጢራት አንዱ ምስጢረ ሥላሴ ነው ስንል ምስጢረ ሥላሴ ምስጢር የተባለበትንም ጭምር በደንብ አድርገን አይተናል። አምስቱ አዕማደ ምስጢራት ለምንድን ነው ምስጢራት የተባሉት የሚለውን በመግቢያ ትምህርታችን ስናይ ስለ ምስጢረ ሥላሴም በደንብ አድርገን እንደ መግቢያ እንዳየነው በዚህ መሰረት የቅዱሳት መጻሕፍት ምስክርነት ስለ ሥላሴ ምን ያስተምረናል? በብሉይ ኪዳን እንግዲህ ምስጢረ ሥላሴ በብሉይ ኪዳን
በምንድን ነው የተገለጠ ወይስ እንዴት ነው የተገለጠው ስንል እግዚአብሔር ሰውን ሲፈጥር በመጀመሪያው ጊዜ እግዚአብሔር ሰውን ሲፈጥር የሥላሴ አንድነትና ሶስትነት ተገልጧል። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ምን ይላል? ሰውን በመልካችን እንደ ምሳሌያችን እንፍጠር የሚል ቃል እናገኛለን። እንፍጠር የሚለው ቃል አንድ ነው ወይስ ብዙ ነው የሚያመለክተው? ብዙ ሰዎች ሲናገሩ ነው ወይስ አንድ ሰው ሲናገር ነው እንፍጠር የሚለው? ወይም አንድ አካል ወይም ሶስት አካል ሲናገር ነው? ለስንት ነው የሚሰጠው? ወይ ለሶስት አካላት። አሁን ስለ እግዚአብሔር ስለ ሥላሴ ነው የምንናገረው። እንፍጠር የሚለው ቃል ሶስትነታቸውን የሚገልጽ ነው ማለት ነው። የሥላሴን ሶስትነት የሚገልጽ ነው። ከአንድ በላይ መሆኑን ግሱ እዚህ ላይ ያለው ቃሉ ራሱ ያመለክታል። በዚህ ንባብ ላይ እግዚአብሔር የሚለው ስም አምላክ ከአንድ በላይ የሆኑ አካላትን የሚመለከት መሆኑን ከተረዳን ስለ ሥላሴ ሀልወት በሌሎች ቅዱሳት መጻሕፍት ከተጻፉት ምንባባት ጋር በማገናዘብ ይህ ጥቅስ ፍጹም አንድነቱንና ልዩ ሶስትነቱን እንደሚመሰክር በግልጽ መረዳት ይቻላል ይላል። ፍጹም አንድነቱን ሰውን በመልካችን እንደ ምሳሌያችን እንፍጠር እግዚአብሔርም አለ ይላል አይደለም? ማን አለ? እግዚአብሔርም አለ። እግዚአብሔርም አለ የሚለው እግዚአብሔር ሥላሴ የሚጠሩበት የአንድነታቸው ስም ነው። እግዚአብሔር የሚለው ስም ማለት ነው። በአንድነት የሚጠሩበት ስማቸው እግዚአብሔር የሚለው ነው። ስለዚህ እግዚአብሔርም አለ ሲል አንድነቱን ይናገራል። ሰውን በመልካችን እንደ ምሳሌያችን እንፍጠር ሲል ደግሞ ስንትነታቸው ሶስትነታቸውን ይናገራል ማለት ነው። ስለዚህ በተለይ ሙሴ ይህንን ቃል ሲናገር ይህንን ቃል ሲያስተላልፍልን ሰውን እንፍጠር በመልካችን እንደ ምሳሌያችን ያለውን የብዙን አነጋገር ለአንድ ሰጥቶ እግዚአብሔር አለ ብሎ መጽሐፉ በአካል ሶስት ሲሆኑ በባህሪ በሕልውና አንድ ስለሆነ በአንድ ቃል መናገሩን ከእግዚአብሔር ተረድቶ ለኛ ያስረዳበት መንገድ ነው። ሶስት ሲሆኑ አንድ ሲሆኑ ሶስት ብለን ባለፈው ስለ አንድነታቸው ስለ ሶስትነታቸው ስንናገር በደንብ የመጽሐፍ ቅዱስንም ምስክርነት አይተን ተምረናል ስለ አንድነታቸው ስለ ሶስትነታቸው። ስለዚህ በአካል ሶስት ሲሆን በባህሪ በሕልውና እግዚአብሔር የሚለው ቃል እግዚአብሔር የሚለው ስም ስለ ሥላሴ አንድነታቸው የሚገልጽ እንደገና ደግሞ እዚህ ጋር እንፍጠር የሚለው ቃል ደግሞ በመልካችን በምሳሌያችን እንፍጠር ሲል ሶስትነታቸውን የሚያሳይ መሆኑን ያስረዳል። እግዚአብሔርም ለሰው ልጅ ቃል ኪዳን በሚሰጥበት ጊዜ እንደዚሁ በተለይ ከኃጢአት በኋላ ማለት ነው ለሰው ልጅ ቃል ኪዳን በሚሰጥበት ጊዜ የሥላሴ አንድነትና ሶስትነት እንዲሁ ተገልጧል። ምን በሚል በዚህ በኦሪት ዘፍጥረት ምዕራፍ 3 ቁጥር 22 ላይ ምን ይላል? እነሆ አዳም መልካሙንና ክፉን ለማወቅ ከእኛ እንደ አንዱ ሆነ ይላል። ከእኛ እንደ አንዱ ሆነ፣ ከእኛ እንደ አንዱ ሆነ ይላል። ይሄ የሥላሴን ሶስትነት የሚናገር ነው በማለት ባለቤቱን አንቀጽን አንድ ሐሳቡን ዝርዝሩን የብዙ አድርጎ ይናገራል። እግዚአብሔር አለ ሲል ቅድም እንዳልነው ቅድም እንደዘረዘረ ነው። እግዚአብሔርም አለ ሲል አንድነቱን ከእኛ እንደ አንዱ ሆነ ሲል ደግሞ ከአንድ በላይ መሆኑን ያመለክታል ማለት ነው። ይሄ ሥላሴ በኦሪት ዘፍጥረት ላይ በተለይ እግዚአብሔር ለሰው ልጆች ቃል ኪዳን የገባበትን ጊዜ ላይ የሚያሳይ ነው። ሶስተኛ ለአብርሃም በተገለጠበት ጊዜ እንዲሁ የሥላሴ አንድነትና ሶስትነት እንደተገለጠ እናያለን። የአንድነቱና የሶስትነቱ ማስረጃ ሆነው የታመኑ እነዚህ ሶስቱ ቃላት ከአንድ የበዙ የሁለት ተነጋጋሪዎች ከሁለትም የበዙ ተነጋጋሪዎች ቃላት መሆናቸው ይታወቃል እንጂ ከሶስቱ ያልበለጡ የሶስቱ ብቻ ተነጋጋሪዎች ቃላት እንደሆኑ ቃላቶቹ በማያሻማ ሁኔታ ስለሚያስረዱ እግዚአብሔር በእነዚህ አነጋገሮች ከሶስት ያልበዛ ሶስት አካላት ብቻ መሆኑ አይታወቅም የሚል ሐሳብ ቢነሳ መጽሐፍ ቅዱስ ከዚህም በሌላ አንቀጽ ይመልሳል። ምን ይላል? በኦሪት ዘፍጥረት ምዕራፍ 18 ቁጥር 1 እስከ 15 ላይ በተጻፈው ቃል ላይ በቀትርም ጊዜ እግዚአብሔር
ለአብርሃም ተገለጠለት። አብርሃምም 3 ሰዎችን በፊቱ ቆመው አዩ ይላል። ስንት ሰዎች? 3 ሰዎች በፊቱ ቆመው አዩ። እንግዲህ በዚህ የመጽሐፍ ቅዱስ ክፍል ላይ ገብታችሁ በደንብ ስታዩ ሥላሴ እንደ ቤተክርስቲያናችን አስተምሮ የአብርሃሙ ሥላሴ በማለት በተለይ ሐምሌ 7 ላይ የምናከብረው ዕለቱ ሐምሌ 7 ሥላሴ በአብርሃም ቤት ተገልጠው ለአብርሃም ታምራት ያደረጉበት፣ በአብርሃም ቤት የተስተናገዱበት፣ አብርሃም በሥላሴ ልዩ መስተንግዶ ያደረገበት ዕለት ነው። ስለዚህ ሥላሴ በምን መልኩ ለአብርሃም በመምሪያ አድባር ስር እንደተገለጡለት ታሪኩን በዛ በደንብ ማየት ትችላላችሁ። እና 3 ሰዎችን በፊቱ ቆመው አየ ይላል አብርሃም። እነዚህ 3 ሰዎች ወደ ቤቱ ይዞ ከገባ በኋላ ለእያንዳንዳቸው ሳራን 3 እንጎቻ፣ ለእያንዳንዳቸው አንዳንድ እንጎቻ፣ ለእያንዳንዳቸው ጋግሪላቸው እያለ 3 እንጎቻ 3 እንጀራ እያለ ከሚስቱ ከሳራ ጋር ይነጋገራል። የሥላሴን አንድነትና ሦስትነት የሚገልጹ ሁኔታዎች በዚህ ቦታ ላይ በሰፊው በዚህ የመጽሐፍ ቅዱስ ክፍል ላይ ተገልጦ እናያለን። 3 ሰዎች ይላል። ነገር ግን አብርሃም ወደ ቤቱ ሥላሴ ከገቡ በኋላ ሥላሴ በዛ ቦታ ቆይታቸውን ጨርሰው ሲወጡ ወደ ሰዶም አቀኑ ይላል። አብርሃምም ከእግዚአብሔር ጋር ይነጋገር ጀመር ይላል። ከማን ጋር? ከእግዚአብሔር ጋር ይነጋገር ጀመር። ወደ ሰዶም ሲጓዙ የነበሩት ሰዶምን ለመጎብኘት ወይም ወደ ሰዶም በሰዶም ያለውን የአብርሃምን የወንድሙን ልጅ ሎጥን ለመጎብኘት ነበር። ወይም ደግሞ የሰዶምን ኃጢአት በሰዶም ውስጥ ያሉትን ሰዎች ኃጢአታቸውን በደላቸውን እግዚአብሔር ስለተመለከተ ወደዚያ ስለሚሄድ አብርሃም በሥላሴ ፊት ወይም በእግዚአብሔር ፊት የማማለድ ስራ እየሰራ ከእግዚአብሔር ጋር እየተነጋገረ የሄደበትን የመጽሐፍ ቅዱስ ክፍል እዚህ ላይ ታገኛላችሁ። እግዚአብሔርን ከአብርሃም ጋር ይነጋገር ጀመር። አብርሃም እግዚአብሔርን እየጠየቀ ጥያቄ መጠየቅ ጀመረ። 50 መልካም ሰዎች ቢኖሩ ሰዶምና ገሞራን አትምርምን እያለ አብርሃም ከእግዚአብሔር ጋር መነጋገር ጀመረ። መጀመሪያ ግን አብርሃም ቤት የገቡት ስንት ሰዎች ናቸው? 3 ሰዎች ይላል ማለት ነው። ስለዚህ እዚህ የመጽሐፍ ቅዱስ ክፍል ላይ የሥላሴ አንድነትና ሦስትነት የተገለጠበት ነው በአብርሃም ቤት። አራተኛ የነቢያት ምስክርነት ስለ ሥላሴ ነቢያት በትንቢታቸው እግዚአብሔር በገለጠላቸው መጠን በትንቢታቸው ስለ ሥላሴ ያስተማሩት ወይም የተናገሩት የትንቢት ቃል አለ። ምን ይላል? እግዚአብሔር ለሙሴ በተገለጠ ጊዜ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ነኝ ብሎታል። ለመጀመሪያ ጊዜ በሲና ተራራ ላይ ለሙሴ በተገለጠ ጊዜ በዛች ሐመልማሏ በእሳቱ ሳትቃጠል እሳቱ በሐመልማሉ ሳይጠፋ ለአብርሃም በተገለጠበት ጊዜ አብርሃም ደንግጦ ማን ነው ብሎ በድንጋጤ ሲመለከት እግዚአብሔር ራሱን ለአብርሃም ሲገልጥለት አንተ ማን ነህ ሲለው እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ነኝ አለ። ስንት ጊዜ አምላክ አለ? 3 ጊዜ ማለት ነው። 3 አምላክ ማለት አይደለም። የይስሐቅ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለ። አምላክ አምላክ ብሎ 3 ጊዜ ሦስትነቱን እኔ እግዚአብሔር ነኝ ብሎ ደግሞ አንድነቱ የነዚህ የአብርሃምም የይስሐቅም የያዕቆብም አምላካቸው እኔ ነኝ። ደግሞ በሌላ አገላለጽ ደግሞ አምላክ አምላክ የሚለውን 3 ጊዜ መናገሩ የሥላሴን ሦስትነት የሚገልጽ ነው ማለት ነው። ነቢዩ ዳዊትም እንደዚሁ ምን ይላል? የእግዚአብሔር ቸርነት ምድርን ሞላች፣ በእግዚአብሔርም ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ በማለት የሥላሴን ምስጢር ተናግሯል። መዝሙር 33 ቁጥር 6 ላይ እንግዲህ የእግዚአብሔር ቸርነት ምድርን መላች፣ የእግዚአብሔር ቃል በእግዚአብሔርም ቃል ሰማዮች ጸኑ፣ ሰራዊታቸውም ሁሉ በአፉ እስትንፋስ። ባለፈው ሳምንት በነበረን ትምህርት ላይ ሥላሴን ኩነታቸውን ስንገልጽ ሥላሴ በኩነት ብለን ስናይ በአብ ልብነት፣ በወልድ ቃልነት፣ በመንፈስ ቅዱስ እስትንፋስነት ብለናል አይደለም? ይሄ ኩነታቸውን የሚገልጽ ነው። እዚህ ጋር ነቢዩ ይሄንን ነው የገለጸው።
ይሄንኑ ቃል ነው የገለጸው። የእግዚአብሔር ቸርነት ምድርን መላች። በእግዚአብሔር ቃል ሰማዮች ጸኑ። ቃል ማን ነው? ኢየሱስ ክርስቶስ ነው አይደለም? በእግዚአብሔር ቃል ምድርን ጸኑ ይልና ሰራዊታቸውም ሁሉ በአፉ እስትንፋስ ብሎ አብ ወልድ መንፈስ ቅዱስን የገለጸበትን ክፍል እናያለን። በመቀጠልም ኢሳይያስ ምን ይላል? ንጉሡ ዖዝያን በሞተበት ዓመት እግዚአብሔርን በልዑል ዙፋኑ ላይ ተቀምጦ አየሁት። ሱራፌልም ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያሉ ይጮሁ ነበር ይላል ኢሳይያስ 6:1-8 ባለው የመጽሐፍ ቅዱስ ክፍል ላይ ቅዱስ 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 ከሶስቱ ቅዱስ አንዱ ቅዱስ እንዳለ አይደለም። እግዚአብሔር ወልድ ኢየሱስ ክርስቶስ ወደዚህ ምድር መጣ ስንል ከሶስቱ ቅዱስ አንዱ ቅዱስ አይደለም። ይሄንን ነው ኢሳይያስ ቅዱስ 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 ብሎ ያመሰገነው ማለት ነው። ሱራፌልም እግዚአብሔርን ያመሰገኑበትን ቋንቋ እንዲህ እያሉ ሲያመሰግኑ ኢሳይያስ እንዳየ ወይም እንዲህ እያሉ እየጮሁ እግዚአብሔርን ሲያመሰግኑ ኢሳይያስ እንደሰማ እንዳየ የገለጸበት ክፍል ነው። ቅዱስ ቅዱስ ብሎ ሶስትነቱን የሰራዊት ጌታ እግዚአብሔር ብሎ ደግሞ አንድነቱን አይቶ መስክሯል። እንዲሁም የእግዚአብሔር አገልጋዮች ሱራፌል በምስጋናቸው 3 ጊዜ ብቻ ቅዱስ 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 ማለታቸው የሶስትነቱን አካላት መጥራታቸው ነው። እግዚአብሔር የሰራዊት ጌታ በማለት በአንድ ስም ጠርተው ምድር ሁሉ ምስጋናን መልታለች በማለት የአንድ ተመስጋኝ ምስጋናን መስጠታቸው ሶስቱ አካላት አንድ ሕያው እግዚአብሔር፣ አንድ ገዢ፣ አንድ አምላክ፣ አንድ ተመስጋኝ፣ አንድ መሆኑን መመስከራቸው ነው። ሱራፌልም በዚህ ምስጋናቸው እግዚአብሔር በአካል ከሶስትነት ያልበዛ ሶስት ብቻ እንደሆነ በባህሪ በህልውና ከአንድነት ያልበዛ ሶስት አካል አንድ አምላክ ብቻ መሆኑን ያመለክታል፣ ይመሰክሩልናል ይላል። ስለዚህ ሥላሴ አንድም ሶስትም ናቸው የሚለውን መጽሐፍ ቅዱሳዊ ማስረጃ በቂ አለ ማለት ነው። በቂ የመጽሐፍ ቅዱስ ማስረጃዎች አሉ። ሁለተኛው ክፍል ሥላሴ በሐዲስ ኪዳን ነው። እስካሁን ያየነው በብሉይ ኪዳን ነው። በብሉይ ኪዳን ሥላሴ በምን መልኩ ተገልጸዋል የሚለው ነው ያየነው። በሐዲስ ኪዳንም የእግዚአብሔር አንድነትና ሶስትነት ሚስጥረ ሥላሴ በሚስጥረ ሥጋዌ በተለይም በጌታችን በተዋህዶ ሰው መሆኑን በሚገባ በእርሱ ሰው መሆን ውስጥ የሥላሴ አንድነትና ሶስትነት በይበልጥ ተገልጦልናል ወይም ተረድተናል ማለት ነው። ይህም ማለት ምን ማለት ነው? አንደኛ በብስራት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሚጸነስበት ወይም መልአኩ ለእመቤታችን ለቅድስት ድንግል ማርያም በሚያበስራት ጊዜ የሥላሴን አንድነትና ሶስትነት አስተምረውናል ወይም ደግሞ መጽሐፍ ቅዱስ መስክሮልናል። ምን ይላል? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። የሉቃስ ወንጌል ምዕራፍ 1:35 ላይ እዚህ ላይ 3 አካላት አሉ አይደለም? ስንት አካል አለ? 3 አካል አለ። መንፈስ ቅዱስ በአንቺ ላይ ምን ይላል? ይመጣል። የልዑል ኃይልም ምን ይላል? ምን ይልልሻል? ይጸልልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ያ ደግሞ ኢየሱስ ክርስቶስ ማለት ነው። ስለዚህ ሶስቱንም አካላት በዚህ መልኩ መልአኩ ቅዱስ ገብርኤል ለእመቤታችን በሚያበስራት ጊዜ እርሷን በማስረዳት ሂደት ውስጥ ይሄንን ቃል ገልጾልናል ማለት ነው። ሁለተኛ በጥምቀት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በተለየ አካሉ ሰው ሆኖ በዮርዳኖስ ሲጠመቅ አብ በደመና ሆኖ የምወልደው ልጄ ይህ ነው የሚላችሁን ስሙት። ማቴዎስ ወንጌል ምዕራፍ 3:16 ላይ እንዲሁም በማርቆስ ወንጌል ምዕራፍ 1:9-11 ላይ በሉቃስ ወንጌልም እንደዚህ ሲል መንፈስ ቅዱስ ደግሞ በራሱ ላይ በርግብ አምሳል ሲወርድበት ታይቷል። በዚህም እግዚአብሔር በአካል 3 እንደሆነ ተገልጧል። እንግዲህ ኢየሱስ ክርስቶስ በዮርዳኖስ ወንዝ ሲጠመቅ አብ በደመና ሆኖ የምወደው ልጄ ይህ ነው የሚል ቃል አሰምቷል። ወልድ ኢየሱስ ክርስቶስ በስጋ ተገልጦ በባህር ላይ በዮርዳኖስ ባህር በእደ ዮሐንስ የተጠመቀ ነው። መንፈስ ቅዱስ ደግሞ በርግብ አምሳል በራሱ ላይ መጥቶ ተቀመጠ። ይሄ 3ቱ አካላት የተገለጡበት ሥላሴ ራሳቸውን ለእኛ ለሰው ልጆች የገለጡበት አንዱ መንገድ ነው ማለት ነው። ሶስተኛ በደብረ ታቦር
በደብረ ታቦር ጌታችን ብርሃነ መለኮትን በገለጸበት ጊዜ በእርሱ ደስ የሚለኝ ልጄ እርሱ ነው፣ እርሱን ስሙት የሚል ቃል በደመና ተሰምቷል። አብ በደመና ሆኖ ሲናገር ሰምታችኋል አይደለም? ይሄም ኢየሱስ ክርስቶስ ሐዋርያቱን ይዞ ከደቀ መዛሙርቱ መካከል ሶስቱን ይዞ ወደ ደብረ ታቦር ተራራ ሄደ። ጌታችን መድኃኒታችን ኢየሱስ ክርስቶስ በተለየ አካሉ ሰው ሆኖ ወደዚህ ምድር መጥቶ ከእመቤታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ ተወልዶ በሰው ስጋ የተገለጠ በእመቤታችን በቅድስት ድንግል ማርያም ከእርሷ በነሳው ስጋ ወደዚህ ምድር ተገልጦ፣ ነገር ግን ቅድም እንዳለው ከሶስቱ ቅዱስ አንዱ ቅዱስ ነው፣ አምላክ ነው። ይህንን ዓለም ከአባቱ ከአብ ጋር የፈጠረ ነው። እርሱ ግን ያልተፈጠረ ቅድመ ዓለም ከአብ ከአባቱ ያለ እናት የተወለደ ድህረ ዓለም ከእመቤታችን ከቅድስት ድንግል ማርያም ያለ አባት የተወለደ ከሶስቱ ቅዱስ አንዱ ቅዱስ ነው። እርሱ ወደ ደብረ ታቦር ተራራ ላይ ሄዶ ብርሃነ መለኮቱን ለደቀ መዛሙርቱ በገለጠበት ጊዜ የአምላክነት መለኮታዊ ባህሪው በገለጠበት ሰዓት ያን ጊዜ የሰው ስጋ የለበሱ ወይም የሰው ባህሪ የነበራቸው ጴጥሮስና ዮሐንስ እንዲሁም ያዕቆብ መለኮታዊ ባህሪውን ማየትም መቋቋምም ስላልቻሉ እንደ ሞተ ሰው ሆነው ወድቀው ነበረ። በዚያን ሰዓት ነው አብ በደመና የምወደው ልጄ ይህ ነው የሚለውን ቃል ያሰማው። በዚህም የሥላሴን አንድነት እንዲሁ እንረዳለን። አንድነትና ሶስትነት እንመለከታለን። በመቀጠል ሐዋርያዊ ተልእኮ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ሲሰጣቸው አንድነቱንና ሶስትነቱን ራሱ ተናግሮ ገልጿል። ይሄ ምን ማለት ነው? እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው በማለት ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እስከ 20 ባለው ላይ አስቀምጧል። ስም የሚለው ሶስቱንም በአንድ ላይ የሚጠቀልል ነው። አብ ወልድ መንፈስ ቅዱስ ብሎ ደግሞ ሶስትነታቸውን አስቀምጧል ማለት ነው። አብ ወልድ መንፈስ ቅዱስ፣ በአብ በወልድ በመንፈስ ቅዱስ ስም ሂዱና እያጠመቃችሁ ደቀ መዛሙርት አድርጓቸው ብሎ ጌታችን ኢየሱስ ክርስቶስ ለሐዋርያት ራሱ ሐዋርያዊ ተልእኮ እንደሰጣቸው ይናገራል። በመቀጠል በሐዋርያት አንደበት በራሳቸው በሐዋርያት አንደበት ስለ ሥላሴ ምስክርነት በልዩ ሁኔታ ተሰጥቷል። ይህም በሁለተኛ ቆሮንቶስ ላይ ምዕራፍ 13 ቁጥር 14 ላይ ቅዱስ ጳውሎስ ምን ይላል? የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርም ፍቅር የመንፈስ ቅዱስን ኅብረት። እንግዲህ የጌታ የኢየሱስ ክርስቶስ ጸጋ ይላል። ኢየሱስ ክርስቶስ እግዚአብሔር ነው አይደለም? እግዚአብሔር ነው አይደለም? ነው። ነገር ግን እዚህ ጋር የገለጠበትን መንገድ ተመልከቱ። የሥላሴን አንድነትና ሶስትነት አንድነታቸውን ሶስትነታቸውን በሚገልጥ መልኩ ነው የተናገረው። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስን ኅብረት ከሁላችሁ ጋር ይሁን ይላል ቅዱስ ጳውሎስ። ይህ የሥላሴን አንድነት ሶስትነት የተናገረበት ነው። ዮሐንስ እንዲሁም በመልእክቱ ላይ በአንደኛ ዮሐንስ ምዕራፍ 5 ቁጥር 7 ላይ ምን ይላል? በሰማይ የሚመሰክሩ ሶስት ናቸው፣ እነርሱም አብ ልጁም እነርሱም አብ ይልና ልጁም መንፈስ ቅዱስም ናቸው። አብ ብሎ ልጁ ማን ነው? ኢየሱስ ክርስቶስ። መንፈስ ቅዱስም ናቸው በሰማይ የሚመሰክሩ በማለት ሶስቱም አንድ ናቸው። እነዚህ ሶስቱም አንድ ናቸው በማለት የሥላሴን አንድነትና ሶስትነት በግልጽ ያስረዳል። ሥላሴ አንድም ሶስትም መሆናቸው በሰማይ የሚመሰክሩ ሶስት ናቸው አለ። እነርሱም አብ ልጁም መንፈስ ቅዱስም ናቸው። የሥላሴ አንድነትና ሶስትነት በሐዋርያትም አንደበት ጭምር የተመሰከረ የተነገረ ነው። ሐዋርያት ያስተማሩት፣ ሐዋርያት የሰበኩት፣ ሐዋርያት
የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት የነቢያትን ትንቢት መሰረት በማድረግ የተገለጠውን እውነት እነርሱም በዘመናቸው አስተምረው አልፈዋል። ቤተክርስቲያናችን በዚህ መሰረት ላይ ነው ትምህርተ ሥላሴን የምታስተምረው፣ ምስጢረ ሥላሴን የምታስተምረው። በእነዚህ የመጽሐፍ ቅዱስ ዋና ዋና መሰረታዊ አስተምሮች ላይ ተመርኩዛ ምስጢረ ሥላሴን በሰፊው ታስተምራለች። ስለዚህ በጥቂቱ ምስጢረ ሥላሴ በመጽሐፍ ቅዱስ ያለው ሐሳብ በዋና ዋና ክፍሎች ስንመለከት በብሉይ ኪዳንና በአዲስ ኪዳን በዚህ መልኩ እናያለን። በቀጣይ ደግሞ በአባቶች ትምህርት እንዲሁም ደግሞ የምስጢረ ሥላሴ ምሳሌዎች ምስጢረ ሥላሴን እንድንረዳ አባቶች በልዩ ልዩ ምሳሌ መስለው አስተምረውናል። እነዚህን ቀሪ የምስጢረ ሥላሴ ክፍሎችን አይተን ወደ ምስጢረ ሥጋዌ እንገባለን ማለት ነው። ለዛሬ ሌላም ፕሮግራም ስላለ የዛሬውን መርሃ ግብር በማሳጠር በዚህ እንጨርሳለን። ስለነበረን ጊዜ እግዚአብሔር የተመሰገነ ይሁንልን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁንልን። የሰማነውን በልቦናችን ያሳድርብን። ወስብሐት ለእግዚአብሔር።